ጾመ አብይ ጾም የመጀመሪያው ሳምንት እስከ 12 ሰዓት ይጾማል። 40ው ቀን እስከ 11 ሰዓት ይጾማል። ሰሙነ ሕማማት ደግሞ እስከ 13 ሰዓት ወይም እስከ ምሽት 1 ሰዓት ይጾማል። ዓርብ ረቡዕ ወይም ጾመ ድህነት ይባላል። እነዚህ ደግሞ እስከ 9 ሰዓት ይጾማሉ። ምክንያት አላቸው፣ እነሱ እናመጣቸዋለን በጊዜው። ጾመ ነነዌ እስከ 9 ሰዓት ነው። ጾመ ፍልሰታ እስከ 9 ሰዓት ይጾማሉ። ጾመ ሐዋርያትም እስከ 9 ሰዓት ይጾማል ማለት ነው። ይሄንን ከአቅም በላይ የበለጠ የሆነ ደዌ የሌለበት ሰው በዚህ ሰዓት መብላት አይችልም። ቢታመምም አራስ ቢሆንም እንኳ ምን አይነት ሰው ነው ይሄን ጾም መሻር የሚችለው? ምግብ መውሰድ አቁሞ ውሃ በጥጥ የሚወስድ ሰው ነው። ውሃ በጥጥ የሚወስድ ሰው ይሄንን ጾም ሊሽር ይችላል። ያውም በኋላ ሲድን ቀኖና ይሰጠዋል። ያም እንኳ ቢሆን ማለት ነው። ከዳነ በኋላ በንስሐ አባቱ አማካኝነት ቀኖና ይሰጠዋል ማለት ነው። ስለዚህ ጾም ማለት ተከልኦተ ብሲ እመብል በጊዜ እውቅ በውስተ ሕግ። ጾም ማለት በሕግ በታዘዘ ትእዛዝ በታወቀ ጊዜ የሰው ከመብል መከልከል ነው። እንዘ ይትዔዘዝ ለዘሐገጎ፣ ሕጉን ለሠራው ለእግዚአብሔር በመታዘዝ የሰው ከመብል መከልከል ጾም ይባላል። እንዘ ይትዔዘዝ ለዘሐገጎ፣ ሕጉን ለሠራው ለእግዚአብሔር እየታዘዙ ከመብል መከልከል እሱ ምን ይባላል? ጾም ይባላል ማለት ነው። ለምንድን ነው እንዲህ ያለው? ለስሬተ ኃጢአት፣ ለኃጢአት ስሬትን ያገኝ ዘንድ ወለብዝሃ እሴት፣ ብዙ ደስታንም ተመልከቱ ያገኝ ዘንድ ፈቂዶ ይኪያሁ ከመ ያድክም ኃይለ ፍትወት፣ የፍትወት ኃይል ይደክም ዘንድ ድል ይነሳ ዘንድ። ከመልከቱ የፍትወት ኃይል ድል ትነሳ ዘንድ ደመ ነፍስ ለሕያዊት ነፍስ ትገዛ ዘንድ የሰው ልጅ ከመብል ሲከለከል ጾም ይባላል። ተመልከቱ፣ ሰው ሲጾም እነዚህን አሁን ያልናቸውን ነገሮች ነው የሚያገኛቸው። ምንድን ነው የሚያገኘው ሲባል ስርየተ ኃጢአት ያገኛል። የኃጢአት ይቅርታን ያገኛል። ሰው ሲጾም ማለት ነው የኃጢአት ይቅርታን ያገኛል። ለምሳሌ ተመልከቱ፣ ቅዱስ ዳዊት የኃጢአት ይቅርታን ያገኘው በጾም ነው።